ሰላም እንደምን አላችሁ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ዛሬም እናንተን የሚጠቅምና የሚያስተምር አሪፍ የሆነ መረጃ ይዤላችሁ መጥቻለሁ። ለተወሰነ ጊዜ እንግዲህ ቪዲዮ ሳልሰራላችሁ ቆይቼ ነበር ነው ዛሬ እንግዲህ አሪፍ የሆነ መረጃ ይዤላችሁ ተመልሻለሁ። ዛሬ በብዙዎቻችሁ ጥያቄ መሰረት ላኪፓቸርን እንዴት ነው መጠቀም የምንችለው? እንዴትስ ነው ስልካችን ላይ ኢንስታል አድርገን መጫን የምንችለው? ከምን ላይ ነው ዳውንሎድ የምናደርገው የሚለውን ነገር ጠይቃችሁኛል። ብዙዎቻችሁ ደግሞ ከዚህ በፊት የሰራዋቸው የተለያዩ የቤቲንግ አፕሊኬሽኖች ቪአይፒያቸውን ወይም ደግሞ በክፍያ መንገድ የምናገኛቸውን በነፃ ለመጠቀም ላኪፓቸርን መጠቀም ግድ ይለናል። ያንን ደግሞ ለማድረግ ደግሞ ብዙዎቻችሁ ላኪፓቸርን ስልካችሁ ላይ ስትጭኑት አፕ ኖት ኢንስታል ወይም ደግሞ አልወርድ እያላችሁ እንዲሁም ከኔ ቴሌግራም ቻናል ላይ ስታወርዱ ደግሞ በጣም እያስቸገራችሁ ስለሆነ ይህም ቪዲዮ እንግዲህ በብዙዎቻችሁ ጥያቄ መሰረት ለመስራት ተገድጃለሁ ማለት ነው። ስለዚህ ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉ፣ በጣም ይጠቅማችኋል። ከዚህ በኋላም ለምሰራቸው አሪፍ የሆኑ የቤቲንግ አፕሊኬሽኖች እንዲሁም ደግሞ ሌሎች በክፍያ መንገድ የምናገኛቸውን በነፃ ለመጠቀም እንግዲህ ይሄንን ላኪፓቸር የተሰኘውን አፕሊኬሽን እንዴት ዳውንሎድ አድርጋችሁ አፕዴት አድርጋችሁ መጠቀም እንደምትችሉ አሳያችኋለሁ። ከናንተ የሚጠበቀው ይሄን ቪዲዮ እስከ መጨረሻው ድረስ መከታተል እንዲሁም ደግሞ ለዚህ አስተማሪ የሆነ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ የደወል ምልክቷንም ኦል ብላችሁ መጫን ያስፈልጋል። ኦል ካረጋችሁት በየጊዜው የመለቃቸውን ይሄን መሰል አሪፍ ቪዲዮዎች ስለቅ ለማንም ሳይደርስ ለእርሶ ብቻ ቀድሞ ይደርሶታል ማለት ነው። ይሄን ቪዲዮ እስቲ ዛሬ ሁላችሁም ላይክ ያረጋችሁት ጀምሩት። ላይክ ካረጋችሁት እንግዲህ እንደናንተ ይሄንን ቪዲዮ የሚፈልግ ሰውም ይደርሰዋል ማለት ነው። ስለዚህ ላይክ ማረጋችሁን፣ ኮሜንት ላይ ደግሞ ሐሳብ አስተያየታችሁን መጻፋችሁን እንዳትረሱ። ኦኬ እሺ አሁን ላኪፓቸርን እንዴት ነው ምንጭ ነው ከጫነው በኋላ እንዴት ነው ስልካችን ላይ የምንከፍተው የሚለውን ነገር በደንብ አሳያችኋለሁ። ላኪፓቸርን ለመጫን ፕሌይ ስቶርን የምትጠቀሙ ሰዎች አላችሁ። ያ ደግሞ ፈጽሞ የተሳሳተ ነገር ነው። ላኪፓቸር ፕሌይ ስቶር ላይ አይገኝም። ፕሌይ ስቶር ላኪፓቸርን ሃርምፉል ነው ብሎ ስለሚያስብ ከአፕሊኬሽን ዝርዝሮች ውስጥ እንግዲህ ላኪፓቸርን አስወጥቶታል ማለት ነው። ስለዚህ ላኪፓቸርን ምን ላይ ነው የምናገኘው? የስልካችን ክሮም ላይ የተለያዩ ዌብሳይቶችን ሰርች ብናረግበት ላይ ክሮም ላይ ወይም ደግሞ ኦፔራ ሊሆን ይችላል፣ እንዲሁም የተለያዩ ብራውዘሮች ሊሆኑ ይችላሉ። እዛ ላይ ነው የምታገኙት። በመቀጠልስ ምንድነው የምታረጉት? እዚህ ሰርች ማረጊያው ላይ ላኪፓቸር ብላችሁ ሰርች ታረጋላችሁ ማለት ነው። አሁን ላኪፓቸር ብላችሁ ሰርች ስታረጉ መጀመሪያ ላይ የሚመጣላችሁ የላኪፓቸር ትክክለኛው ዌብሳይት ይመጣላችኋል ማለት ነው። ኦፊሻል የሆነው የላኪፓቸር ዌብሳይት ይመጣላችኋል። ያንን አንዴ ትነኩታላችሁ። ከነካችሁት በኋላ እዛ ላይ ምንድነው የምታገኙት? ላኪፓቸር የመጨረሻ ሌተስት አፕዴቱ መች አፕዴት እንደተደረገ ለማወቅ እንዲሁም ደግሞ ስለ አጫጫኑ ለማወቅ እንዲሁም ያሉትን ነገሮች እዚህ ላይ ታገኛላችሁ። ይሄ እንግዲህ ላኪፓቸር v10.1.6 የተባለ መጨረሻ ላይ አፕዴት የተደረገ የመጨረሻው ሌተስት ነው። መች ነው አፕዴት የተደረገው የሚለውን ለማየት ደግሞ እዚህ ጋር እንግዲህ ሪዛልቱን ስታዩ ኤፕሪል 26 2022 ነው አፕዴት የተደረገው። ከዛም በኋላ ይሄ ላኪፓቸር መጨረሻ ላይ አፕዴት የተደረገው ላኪፓቸር ለአንድሮይድ ስንት ነው ስልክ ላይ የሚሰራው የሚለውን ደግሞ እዚህ ጋር እንደምታዩት አንድሮይድ 4.0 እና ከዛ በላይ የሆኑ አንድሮይድ ስልኮች ላይ ነው የሚሰራው። አሁን የናንተ ስልክ ሳምሰንግ፣ ወርሀዊ፣ የተለያዩ ዜድቲ ምናምን ሊሆን ይችላል። አንድሮይዳችሁን አይታችሁ ከ4 እና ከዛ በላይ ከሆነ ይሄንን ላኪፓቸር ስልካችሁ ላይ ጭናችሁ መሞከርና መጠቀም ትችላላችሁ ማለት ነው። ስለዚህ የአፕሊኬሽኑ ሳይዝ ወደ 10.10 ሜጋባይት ነው። ስለዚህ ቀጥታ ይሄንን አፕሊኬሽን ዳውንሎድ አድርገን እንጭነዋለን ማለት ነው። እዚህ ጋር ላኪፓቸር ዳውንሎድ የምትል አለች። እሷን ቀጥታ እንነካና እዚህ ጋር ሁለት አይነት አማራጭ ያመጣላችኋል። ላኪፓቸርን ቀጥታ አፕሊኬሽኑን ልጫነው ወይንስ ዚፕ ፋይሉን ይላል። ዚፕ ፋይሉን ከጫናችሁ ሌላ ፕሮሰስ አለው። ዚፕ ፋይሉን ኤክስትራክት አድርጋችሁ የምትጠቀሙበት መንገድ አለ። ስለዚህ ቀጥታ ኤፒኬውን ለመጫን ተነኩታላችሁ። እንደዚህ በምትነኩበት ሰዓት ወደ ሌላ ብራውዘር ነው የሚወስዳችሁ። ወደ ሌላ ወደማትፈልጉት ብራውዘር ይወስዳችኋል። በጣም ብዙ የሆኑ ማስታወቂያዎች ይመጣሉ። ዘም እናረጋለን፣ ወደ ኋላ ባክ እናረጋለን። ከዚህ ከላኪፓቸር ከትክክለኛው ዌብሳይት እንወጣለን። አሁን አይተናል ላኪፓቸሩ የመጨረሻው ሌተስት በኤፕሪል 26 2022 ላይ እንደወጣ እንዲሁም ደግሞ የመጨረሻው ሌተስት ቨርዥኑ 10.1
0.6 እንደሆነ አይተናል። ወደ ታች ስናረግ እንግዲህ እዚህ ጋር ወደ መጀመሪያው ፔጅ ላይ ወስደን ወደ ታች ስናረግ እዚህ ጋር በጣም ወደ ኋላ ኦልድ የሆነ ወደ 8.3.0 ላይ ያለውን ቨርዥን ነው ጫኑ የሚለው። ይሄ የሚሆነው ደግሞ ለምን መሰላችሁ? ስልካችሁ የድሮ ስልክ ከሆነ አንድሮይድ ቨርዥኑ ከ4 እና ከዛ በታች ከሆነ ይሄንን ብትጭኑ ይሰራላችኋል። ነገር ግን አሁን ላይ መጫን ያለብን ብዙ ነገሮችንም ክራክ አድርጎ ብዙ የተለያዩ ኦፕሽኖችን የጨመረው ላኪፓቸር ስለሆነ የ10.1.6 ነው ምንጭ ነው። ስለዚህ ኦፊሻል ፔጁ ላይ እንግዲህ ማስታወቂያ እየመጣ በጣም ስለሚያስቸግራችሁ ኤዲኤስ ብሎከር ካልተጠቀማችሁ አይሰራም። ስለዚህ ምንድነው የምታደርጉት? ዝም ብላችሁ ወደ ታች ስክሮል ታረጉትና እዚህ ጋር ላኪፓቸር APK V10.1.6 የሚለውን ቀጥታ እሱን ተነኩታላችሁ። ምክንያቱም ቨርዥኑ 10.1.6 ስለሆነ ቅድሙ ኦሬዲ አውቃችሁታል። ስለዚህ ሌላ ብዙ ማስታወቂያ የማይበዛበት ላይ ትሄዱና ተጭኑታላችሁ። እዚህ ጋር ምንድነው የምታረጉት? ዳውንሎድ የምትልታል አለች። ወርታች ትንሽ ስክሮል ስታረጉት ቀጥታ እዛ ጋር ገብታችሁ እንትን ማለት ትችላላችሁ። ወደ ኋላ እንደ መልሼ ላሳያችሁ፣ ይቅርታ። እዚህ ጋር ምንድነው የሚያሳያችሁ? ሜጋባይቱ ስንት እንደሆነ ቨርዥኑ ለመጨረሻ ጊዜ አፕዴት መች እንደተደረገ ይነግራችኋል። እሱን ቅድምም ስላያችሁት ብዙም አያስቸግራችሁም። እንዲሁም ደግሞ ወደ ታች ስታረጉ ደግሞ ስለ ላኪፓቸር ሌሎች እንዴት ክራክ ማድረጊያ ሲስተሞችንም ያሳያችኋል። ስለዚህ እናንተ እሱን ወደ መጨረሻ ላይ ማየት ትችላላችሁ። አሁን መጫን ስለሆነኛ የምንፈልገው ቀጥታ ዳውንሎድ እንለዋለን። በመቀጠልም እዚህ ጋር ላኪፓቸር APK የምትለዋል አንዴ ትጫናታላችሁ። ራሱ ሎድ አድርጎ ወደ ሌላ ፋይል ይወስዳቸዋል። ወደ ሌላ ፔጅ ይወስዳቸዋል። እዚህ ጋር እንደምታዩት በሰማያዊ እንግዲህ ፕሊስ ዌይት ኤ ፊው ሰከንድ እያለ ነው። ዘን ሲጨርስ እዚህ ጋር ዳውንሎድ ይላል። ወደ 10 ሚሊዮን ሰው በላይ ዳውንሎድ አድርጎታል። እናንተም ዳውንሎድ ስታደርጉት ከላይ በኩል ኖቲፊኬሽን ይመጣላችኋል። ዲቴል ስታዩት እንግዲህ ላኪፓቸር በትክክል ዳውንሎድ እየሆነላችሁ ነው እንደምታዩት ነው። እዚህ ጋር እንግዲህ እንደየ ዋይፋችሁ እንደ ዳታችሁ ፍጥነት እንግዲህ በትክክል ዳውንሎድ አድርጎ ቶሎ ይጨርስላችኋል ማለት ነው። ልክ እንደዚህ ዳውንሎድ አድርጎ እንደጨረሰ አንዴ እዛው ላይ ትነኩታላችሁ። ልክ ስትነኩት ራሱ ኤክስትራክት አድርጎ ቀጥታ እዚህ ጋር ዳውንሎድ ኢንስታል እንድታረጉት ያመጣላችኋል። እናንተ ኢንስታል ታረጉታላችሁ። እዚህ ጋር ዳታ አብርታችሁ ኢንስታል ብታረጉት በጣም ተመራጭ ነው። ምክንያቱም እንደዚህ አይነት ነገር መምጣት አለበት። እንደዚህ አይነት ነገር ካልመጣላችሁ ላኪፓቸርን ዝም ብላችሁ ኦኬ ብቻ ብላችሁት ካለፋችሁት አይጭንላችሁም። ሲስተሙ ሙሉ በሙሉ አይገባም። ይሄ ደግሞ የሚመጣው ነገር ምንድነው? መጀመሪያ ላይ ነግሬያችሁ ነበረ። ላኪፓቸር ከፕሌይ ስቶር ላይ ሃርምፉል ነው ብሎ ስለታሰበ ላኪፓቸር ከፕሌይ ስቶር ላይ ተወግዷል። ምንም አይነት ላኪፓቸር የሚባል አፕሊኬሽን ፕሌይ ስቶር ላይ የለም። ስለዚህ ከፕሌይ ስቶር እዚህ ጋር ምንድነው ዋርኒንግ እየመጣልን ነው። ዋርኒንግ ነው ይመጣልን። ይሄ አፕሊኬሽን ለስልካችሁ ጎጂ ነው፣ ሃርምፉል ነው እያለን ነው። ስለዚህ እኛ ምንድነው የምናደርገው? ኢንስታል ኤኒዌይ እንለውና እንነካዋለን ማለት ነው። ከዛን ኢንስታል አድርጎ እስከሚጨርስ ድረስ እንጠብቀዋለን። አሁን እዚህ ጋር ላኪፓቸርን አንድ ማወቅ ያለባችሁ ነገር አለ። አንደኛ ላኪፓቸርን ስትጭኑት ቀጥታ ሙሉ በሙሉ አፕዴት ከሆነ ሙሉ ፋይሉን ይጭንላችኋል። ሁለተኛ ደግሞ አፕዴት ካልሆነ ምንድነው የሚሆንላችሁ? ሌላ ኢንስታል የሚደረግ ፋይል በውስጡ ይዞ ዳውንሎድ ታረጉታላችሁ። ዘን ስትከፍቱት አፕዴት የሚል ይመጣላችኋል። አፕዴት ታረጉታላችሁ። ኒው ላኪፓቸር ኢንስታል ይላችኋል። ኢንስታል ታረጋላችሁ። ያ የሚሆነው ግን በየጊዜው አዲስ የሆኑ የላኪፓቸር አፖች ክሬት ሲደረጉ በየ3 ቀን በየ4 ቀኑ አፕዴት ይደረጋል። ያ ሲደረግ ነው እንደዚህ አይነት ነገር የሚመጣላችሁ። ኦሬዲ ይሄ ኤፕሪል 26 ላይ ስለወጣ አሁን ላይ አፕዴት ነው ማለት ነው። ዛሬ እንግዲህ ኤፕሪል ስንት ነው? ዛሬ 30 ነው። 30 መሰለኝ እንደዛ ነው። ስለዚህ ብዙ አያስቸግራችሁ ማለት ነው። አሁን እንግዲህ ምን እናደርጋለን? እዚህ ጋር ደን የምትለዋን እንነካለን። ደን ብለን ከነካን በኋላ ወደ ራሱ ወደ አፕሊኬሽኑ እንሄዳለን። እዚህ ጋር ላኪፓቸር ብሎ መጥቶልናል። ቀጥታ ላኪፓቸሩን እንነካዋለን። ከዛም እዚህ ጋር የሚጠይቀንን ኢንፎርሜሽን ሁሉ ቀጥታ ከታች የሚሰጠውን ኦፕሽን ብቻ መጫን ነው። እዚህ ጋር አሎ እንለዋለን። እዚህ ጋር ቲክ እናረግና የስ እንለዋለን። አግሪመንቱን ሁሉንም ነገር መፈጸም አለባችሁ። አሁን እዚህ ጋር ወደ ፕሮቴክት ወደሚያደርገው ወደ ፕሌይ ስቶር ይወስደናል። እዚህ ጋር ብዙም አስፈላጊ ስላልሆነ ወደ ኋላ ባክ ብላችሁ ትመጣላችሁ። እዚህ ጋር እንደምታዩት እንግዲህ ሃርምፉል ነው አፕሊኬሽኑ፣ አንኢንስታል አርጉት ነው የሚላችሁ። እናንተ ግን
ጀስት ለመጠቀም ስለሆነ ተጠቀሙታላችሁ ስልካችሁን አይጎዳም ፕሌይ ስቶር እንደዚህ የሚላችሁ ለምንድነው ፕሌይ ስቶር ላይ ያሉትን አፕሊኬሽኖች ክራክ ያያረገ ስለሚያስጠቅም ከዚህ በፊት ደግሞ እንደዚህ የተለያዩ ካንዲ ክራሽ ምናምን የሚባሉ ጌሞች አሉና ሰዎች ለምሳሌ ሌብላቸው ምናምን ለማለፍ ባንዴው በዚህ አፕሊኬሽን ክራክ ያደርጉታል ማለት ነው አሁን እንደምታዩት እንግዲህ እዚህ ጋር አፕዴት አርጉልኝ ብሎ ሲመጣ አፕዴት ነው የምታረጉት እናንተ ብዙ ጊዜ አፕዴት አታረጉትም ነገር ግን ላኪፓቸር አፕዴት ብሎ እስከጠየቀ ድረስ አፕዴት ማድረግ አለባችሁ እዚህ ጋር እንግዲህ ለኔ አሁን ከ5766 ፋይሎች እንግዲህ ሙሉን እየጫነ ነው እናንተ ጋር ለምሳሌ 4000 ሊሆን ይችላል 3000 ሊሆን ይችላል አይታወቅም ብቻ በአጭር ሰዓት ውስጥ እንትን ይላል ይጨርሳል እሱ እስከሚጨርስ ድረስ ትጠብቃላችሁ ማለት ነው ሙሉ በሙሉ ጨርሶ እዚህ ጋር ፕሊስ ዌት ብሎ አዲስ አፕሊኬሽን በራሱ ቢውልድ እስከሚያደርግ ድረስ መጠበቅ ግዴታ ነው ማለት ነው አለበለዛ የምትፈልጉትን አፕሊኬሽን ክራክ ለማድረግ ብትሞክሩ አይሰራላችሁም አድካሚ ነው የሚሆነው ማለት ነው ስለዚህ ሙሉ መረጃውን እስካሁን ድረስ እየተከታተላችሁኝ እንደሆነ ተስፋ አረጋለሁ ያው ለእናንተው ነው የሚጠቅመው በደንብ ከሰማችሁ በደንብ ካያችሁ በስርዓቱ አፕሊኬሽኑን ለመጠቀም ይረዳችኋል ማለት ነው እዚህ ጋር ዱ ኖት ሾው አጌን የሚለውን አንድ ቲክ እናደርግና yes እንለዋለን ኦሬዲ አሁን ጨረስን ወደ ፕሌይ ስቶር ሲወስደንም ባክ ነው የምናደርገው አሁን ሁሉንም ነገር ጨርሰናል እንደዚህ ያሉትን ነገሮች እንዳለ አፕዴት አድርገን ጨርሰናል ማለት ነው በዚህ መልኩ እንግዲህ ላኪፓቸርን ጨርሰናል ከዚህ በፊት የነበሩ ላኪፓቸሮች ስትጭኗቸው የሚያስቸግሩት አፕዴት ስላልሆነ ነው ከዚህ በኋላ ሁሌ ዳታችሁ ኦን ሆኖ ኦንላይን ሆናችሁ ቀጥታ ወደ እንትን በመትገቡበት ሰዓት ወደ ላኪፓቸር ወደ መትገቡበት ሰዓት አዲስ ከሆነ አዲስ ማለቴ አዲስ የተሰራ ሌተስት ቨርዥን ካለ አፕዴት እንድታረጉት ይመጣላችኋል እናንተ በዚህ መልኩ ባሳየዋችሁ መልኩ አፕዴት ማድረግ ትችላላችሁ ማለት ነው አሁን እንደፈለጋችሁ ነው የምትጠቀሙት ለምሳሌ እዚህ ጋር አንድ ኮሬክት ስኮር የሚል ነገር አለ እሱን እንደዚህ ነካ አርጋችሁ በቃ አያስቸግራችሁ አንዱ ጋር ቲክ ታረጋላችሁ ኒሞርታሽ ትሄዱና እዚህ ጋር አፕዴት ትሉ ቲክ ታረጉታላችሁ ቢውልድ እንዲያረግላችሁ ማድረግ ትችላላችሁ ማለት ነው በጣም ቀላል ነው አያስቸግርም ምንም አይነት የበዛ የተንዛዛ ስቴፕ የለውም ይሄንን ቀለል ያለ ስቴፕ እንግዲህ ተጠቅማችሁ ስልካችሁ ላይ ላኪፓቸርን መጫን ትችላላችሁ ማለት ነው ስለዚህ ክብራን የዩቲዩብ ቻናሌ ቤተሰቦች እስከዚህ ሰዓት ድረስ እየተከታተላችሁኝና መረጃውን እየቀሰማችሁ እያወቃችሁ እንደሆነ ተስፋ አረጋለሁ ብትከታተሉት እንግዲህ አሪፍ የሆነ ዕውቀት ታገኙበታላችሁ እንዲሁም ከዚህ በኋላ የተለያዩ ቪዲዮዎች ሲሰራ እንዲሁም ክራክ የሚደረጉ ነገሮችን እዛ ላይ ያካተትኩ ሰራ እንግዲህ ላኪፓቸርን አያስቸግራችሁ ማለት ነው ስለዚህ በዚህ መልኩ ከጫናችሁ ለማንኛውም እንግዲህ ላኪፓቸር አጫጫን ይሄንን ይመስል ነበር እኔም እንግዲህ መረጃውን እስከዚህ ሰዓት ድረስ ወደ እናንተ ሳስተላልፍላችሁ ነበር እናንተም ስላዳመጣችሁኝ ከልብ አመሰግናለሁ ቪዲዮውን እንግዲህ ላይክ ማድረጋችሁ እንዳትረሱ እንዲሁም ደግሞ ለሌላ ሰው እንዲደርስ ደግሞ ሼር ማድረጋችሁን እንዳትረሱ ይሄን ቪዲዮ እንግዲህ እስቲ በትንሹ ሁላችሁም በቃ አሁን 100 30 40 ማለላችሁም ሁላችሁም ላይክ ማድረጋችሁን እንዳትረሱ እንዲሁም አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ የዛሬው መረጃ እንግዲህ ይሄንን ይመስል ነበር መረጃውን ሳስተላልፍላችሁ የነበርኩት ዳዊት ነኝ ከዴሚንፎ ቀጣይ ባሪፍና ጽድት ባለ መረጃ እስከምንገናኝ ድረስ ቸር ያቆየን ቸር ሰንብቱ